የእስራኤል መንግስት ኢትዮጵያውያንን እያሰረ መሆኑ ተሰምቷል። የመንግስት ኃላፊው በተፈጸመባቸው ጥቃት ሕይወታቸው አልፎ ተገኝቷል። የዩኒቨርሲቲዎች ጉዳይ አዲስ መረጃም ተሰምቷል። ኢራን ከዚህ በኋላ ንግግሬ ከሚሳኤል ጋር ነው ብላለችም። አስፈሪዋ ፖለቲከኛም በነጩ ቤተ መንግስት ተከስተዋል። እኚህ ፖለቲከኛ ማናቸው? ለምንስ ጉዳይ ነው ወደ ነጩ ቤተ መንግስት የተመለሱትም? ዓለምን ያስደነገጠው የአላቅሳ መስጂድ ጉዳይ በዜናችን ይዘናል። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁም። የኢትዮጵያ ድምፅ ለመላው የኢትዮጵያ እስልምና እምነት ተከታዮች በሙሉ በዓሉ የሰላምና የፍቅር እንዲሆኑላችሁም ይመኛል። አድማጮች እንደምናላችሁ። የኢትዮጵያ ድምፅ ለመጋቢት 11 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁም ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። በኢትዮጵያ የሚገኙ ራስ ገዝ ዩኒቨርሲቲዎች እስከ 40 በመቶ የሚደርስ መሰረታዊ የጥቅል በጀት ድጋፍ ሊያገኙ ነው። በኢትዮጵያ የሚገኙ ራስ ገዝ ዩኒቨርሲቲዎች ተቋማዊ ነፃነታቸውን ተጠቅመው ተልዕኳቸውን እንዲያስፈጽሙ የሚያስችል የራስ ገዝ ዩኒቨርሲቲ የመንግስት ጥቅል የበጀት ድጋፍ ደንብ ረቂቅ በትምህርት ሚኒስቴር ተዘጋጅቷል። በመጋቢት ወር መጀመሪያ ላይ የተዘጋጀው ይህ አዲስ አሰራርም ዩኒቨርሲቲዎች ከመንግስት የሚሰጣቸውን ድጋፍ በታወቀ ጥቅል የበጀት ቀመር ላይ ተመስርተው እንዲያገኙ የሚያስችል ነውም ተብሏል። ረቂቅ ደንቡ የመንግስት ጥቅል የበጀት ድጋፍ ጥቅል ዓላማ ያለውም እና ውስን ዓላማ ያለው በሚል በሁለት እንዲከፈልም ተቋል። ጥቅል ዓላማ ያለው በጀት ዩኒቨርሲቲዎች እንደ ነባራዊ ሁኔታቸው ቅድሚያ ለሚሰጡት ጉዳይ እንዲጠቀሙበት የሚፈቅድም ሲሆን በአጠቃቀሙ ላይ ምንም አይነት ቅድመ ሁኔታ አልተቀመጠበትም ተብሏል። ለዩኒቨርሲቲ ህልውና ማስቀጠልና ለመሰረታዊ አገልግሎቶች ስራ ማስኬጃ እንዲሆንም ካውንስሉ በየዓመቱ በሚወሰነው ድርሻ መሰረትም እስከ 40 በመቶ የሚደርስ መነሻ በጀት የሚሰጥ ሲሆን ቀሪው በጀት ደግሞ በተቀመጠው ሳይንሳዊ ቀመር ተሰልቶ የሚከፋፈል ይሆናልም ብሏል። የመማር ማስተማር መስፈርት በመደበኛ ተማሪዎች ተሳትፎና በተማሪ ነፍስ ወከፍ ወጪ የሚለካም ሲሆን የምርምር የፈጠራና ቴክኖሎጂ ሽግግር መስፈርቶች ደግሞ በታዋቂ ጆርናሎች በሚታተሙ የምርምር ውጤቶች በፈጠራ ባለቤትነት ሰርተፊኬቶችና ከቴክኖሎጂ ሽግግር በሚገኝ ገቢ ላይ ታሳቢ ይደረጋልም ተብሏል። ዩኒቨርሲቲዎች የተመደበላቸውን በጀት በራሳቸው መመሪያ መሰረት የመጠቀም ስልጣን ቢኖራቸውም ከፍተኛ ተጠያቂነት ይኖርባቸዋልም ተብሏል። በዓመቱ ውስጥም በተለያዩ ምክንያቶች ጥቅም ላይ ያልዋለ የመንግስት በጀትም ሆነ የውስጥ ገቢ ለሚቀጥለው የበጀት ዓመት የማስተላለፍ ነፃነትም ተሰጥቷቸዋል ነው የተባለው። በትግራይ ክልል የሁሉም ባንኮች ኤቲኤም ማሽኖች አገልግሎት መስጠት ካቆሙ ከአንድ ወር በላይ እንደሆናቸው ተነገረም። አስተያየታቸውን የሰጡ የክልሉ ነዋሪዎች እንደተናገሩትም በተለይም በመቀለ፣ አክሱም፣ አድዋ፣ ሽረ፣ አዲግራት እንደዚሁም ውቅሮ ከተማ የሚገኙ ኤቲኤም ማሽኖች አገልግሎት ካቆሙ ወራት ተቆጥሯል ብለዋል። በዚህ ምክንያት የባንክ ደንበኞች ለችግር እንደዳረጉ የጠቀሱት አስተያየት ሰጪዎቹም በበርካታ ባንኮች የገንዘብ ማውጫ ቅጽ አንድ ሰው በአንድ ቀን ማውጣት የሚችለው የገንዘብ መጠን በየጊዜው እየቀነሰ ሄዶም አሁን ላይ 500 ብር ብቻ መድረሱን ገልጸዋል። የባንኮች ኤቲኤም ማሽኖች በአሁኑ ወቅት ሙሉ ለሙሉ የኤሌክትሪክ ኃይል አቅርቦት ተቋርጦባቸው አገልግሎት እንዲያቆሙ መደረጋቸውን አስተያየት ሰጪዎቹ ጨምረው ተናግረዋል። በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር የነበሩት አዱኛ አዛዥ በታጣቂዎች በተፈጸመባቸው ድንገተኛ ጥቃት ሕይወታቸው ማለፉን የክልሉ የመንግስት ኮሚኒኬሽን ባወጣው መግለጫ ሰምተናል። የተቋሙ ዋና ዳይሬክተር ጥቃቱ የተፈጸመባቸው ከመንግስት የስራ ተልዕኮ በመመለስ ላይ ሳሉ መሆኑና በሕክምና ሲረዱ ከቆዩ በኋላ ሕይወታቸው ማለፉን የክልሉ መንግስት ገልጿል። ጥቃቱ ተገቢ ያልሆኑ ፍላጎቶችን በጉልበትና በነፍጥ ለማስፈጸም የሚደረግ የጥቂት ኋላቀር ቡድኖች የጥፋት መንገድ ነው ሲልም የኮነነው የክልሉ መንግስትም በዚህ እኩይ ተግባር በተሳተፉ አካላት ላይ አስፈላጊውን እርምጃ ይወሰዳልም ብሏል። የኢትዮጵያ ደም ዜናዎች ቀጥለዋል።
የእስራኤል መንግስት የህግ ከለላ የላቸውም ያላቸውን ኢትዮጵያውያን ጥገኛ ጠያቂዎች ማሰር መጀመሩና ከቀጣዩ ወር ጀምሮ ከአገር ለማባረር ማቀዱም ተሰምቷል። ከአገር ይባረራሉ ተብለው የሚጠበቁት 8000 ያህል ኢትዮጵያውያን ስደተኞች መሆናቸውን ተነግሯል። ከእስራኤል የመብት ተሟጋች ድርጅቶች መስማቱን ጠቅሶ የዘገበው ደግሞ ሚድል ኢስት ሞኒተር ነው። የሰብአዊ መብት ተሟጋች ድርጅቶች መንግስት ውሳኔውን እንዲቀለብስም አዲስ አቤቶታ ማስገባታቸውን ዘገባው አመላክቷል። ከአገሪቱ የሚባረሩት ኢትዮጵያውያን እስራኤል ውስጥ ለመቆየት የቡድን ከለላ ያልተሰጣቸው ጥገኝነት ጠያቂዎች ናቸውም ብሏል። በጉዳዩ ዙሪያ ከወራት በፊት አቤቱታ ቀርቦለት የነበረው የእስራኤል ጠቅላይ ፍርድ ቤት በበኩልም መንግስት ቤተ እስራኤላውያን ያልሆኑ ኢትዮጵያውያን ጥገኛ ጠያቂዎች ማባረር ይችላል ሲል ፍቃድ መስጠቱም አይዘነጋም። በርካታ የሶማሌ ፌዴራል ፓርላማ አባላት በሳውዝ ዌስት ግዛት ስርም በሀካባ በተባለ አካባቢ የሚንቀሳቀሱ ኢትዮጵያ ወታደሮች ከግዛቱ መንግስት ፍላጎት ውጪ እንቅስቃሴ ያደርጋሉ በማለትም ከሶም ነበረ። ይህንን ተከትሎ ከኢትዮጵያውያን በተጨማሪም የሶማሌ ዜጎችም በዚህ ተግባር የተፈጸሙ ከእስራኤል እንደሚባረሩም ተሰምቷል። የኢትዮጵያ ድምፅ የመጋቢት 11 ቀን ዜናዎች መደመጣቸውን ቀጥሏል። ወደ ባህር ማዶ ዜናዎች አልፈናል። አስፈሪዋ ፖለቲከኛ ወደ ነጩ ቤተ መንግስት ተመልሰዋል። በአሜሪካ የፖለቲካ ታሪክ የመጀመሪያዋ ጥቁር አሜሪካዊ የውጭ ጉዳይ ሚኒስትር የብሔራዊ ደህንነት አማካሪ በመሆን ያገለገሉት ኮንዶሊዛ ራይስም ነጩ ቤት ታይተዋል። ብዙዎች የፖለቲካና የደህንነት ዶክተሯ ወይም ሳይንቲስቷም እያሉም ይጠሯቸዋል። 66ኛዋ የአሜሪካ የውጭ ጉዳይ ሚኒስትር ስማቸው በጉልህ ከሚጠሩባቸው ጉዳዮች መካከልም በኢራቅ ጦርነት የሰሩት ገድል ይገኝበታል። ኮንዶሊዛ ምንም እንኳን የፖለቲካ አቋማቸው ዲሞክራት ቢሆንም አሁን ወደ ነጩ ቤተ መንግስት የገቡበት ጉዳይ ግን እያነጋገረም ይገኛል። ዶናልድ ትራምፕ ከኢራን ጋር የጀመሩትን ጦርነት በአሸናፊነት ለመቋጨት በማሰብ በጦርነትና በአመራርነት እጅግ ጠንካራ መሆናቸው የሚነገርላቸው ኮንዶሊዛ ራይስ ተመልሰዋል ነው የተባለው። ኮንዶሊዛ ራይስ በአሁኑ ሰዓትም ወደ ነጩ ቤተ መንግስት ተጠርተዋል። ለምን? ኮንዶሊዛ ራይስ ታዋቂ አሜሪካዊ ዲፕሎማት፣ የፖለቲካ ሳይንቲስትና ምሁር ሲሆኑ ከ2005 እስከ 2009 እንደ አውሮፓውያን አቆጣጠር ድረስም 66ኛው የአሜሪካ የውጭ ጉዳይ ሚኒስትር በመሆን ማገልግለዋል። የመጀመሪያዋ ጥቁር ሴት የውጭ ጉዳይ ሚኒስትር እንደዚሁም የመጀመሪያዋ ሴት ብሔራዊ ደህንነት አማካሪ በመሆንም ታሪክ ሰርተዋል። በትምህርታቸው ከዴንቨር ዩኒቨርሲቲ በፖለቲካ ሳይንስ የባችለርና የፒኤችዲ ዲግሪያቸውን፣ በሮተርዳም ዩኒቨርሲቲ ደግሞ የማስተርስ ዲግሪያቸውን አግኝተዋል። ከአፍሪካና ከኢትዮጵያ ጋር ባላቸው ግንኙነትም ኮንዶሊዛ ራይስ በምስራቅ አፍሪካ ሰላምና ደህንነት ላይ ከፍተኛ ሚናም ተጫውተዋል። በተለይም በታህሳስ 2007 እንደ አውሮፓውያን አቆጣጠር ወደ አዲስ አበባ በመምጣት ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር በሱዳን በሶማሊያና በኢትዮጵያ ኤርትራ የድንበር ውጥረት ዙሪያም ተወያይተው እንደነበረም አይዘነጋም። በወቅቱ በኢትዮጵያና በኤርትራ መካከል ዳግም ጦርነት እንዳይቀሰቀስም ግፊት ያደረጉም ሲሆን ኢትዮጵያ በሶማሊያና በዳርፉር የሰላም ማስከበር ስራ ላይ እንድትሳተፍ አበረታቶ ነበረ። ራይስ በአፍሪካ ያሉ ግጭቶችን በዲፕሎማሲያዊ መንገድ ለመፍታትና የሽብርተኝነት አደጋ ለመከላከል ከኢትዮጵያ መንግስት ጋር በቅርበት የሰሩ ቢሆንም በወቅቱ በነበረው የኢትዮጵያ የሰብአዊ መብትና የዲሞክራሲ ሁኔታም ግንኙነቶች ላይም ይሰነዝሯቸው የነበሩ ትችቶችም በጊዜው በፖለቲከኞች መካከል ጥርስ ውስጥ እንዲገቡም አድርጓቸው ቆይቷል። ታዲያ ከሰሞኑ በነጩ ቤተ መንግስት እንዲታዩ ምክንያት የሆናቸው ጉዳይ ደግሞ ምንም እንኳን ኮንዶሊዛ ራይስ ዲሞክራት ቢሆንም በሪፐብሊካኑ መሪ ዶናልድ ትራምፕ ጋባዥነት ምክንያት ነው ነጩ ቤተ መንግስትም የተገኙትም። የግብዣቸው ሚስጥር ደግሞ ትራምፕ ከኢራን ጋር የጀመሩትን ጦርነት በበላይነት ለመቋጨት የሴትዮዋ ድጋፍ ስለሹ እንደሆነም መረጃዎች እየጠቆሙ ይገኛሉ። ኮንዶሊዛ ራይስ የምስራቅ አፍሪካና የመካከለኛው ምስራቅ እንደዚሁም የሩቅ ምስራቅ ፖለቲካን አበጥረው የሚያውቁ በመሆናቸው በትራምፕ አስተዳደር ውስጥ እንዲፈለጉ ምክንያት ሆኗቸዋል። በተለይም በቡሽ አስተዳደር ወቅትም ኮንዶሊዛ ራይስ በኢራቅ የሰሩትን ገድል አሁንም በጎረቤቷ ኢራን ለመድገምም እኚህ ሴት አስፈላጊ መሆናቸው ስለታመነባቸው ነው በትራምፕ አስተዳደር ወደ ነጩ ቤተ መንግስት የተጋበዙትም ተብሏል። በአሁኑ ሰዓት የብሔራዊ ደህንነት አማካሪ ለማድረግም ትራምፕ እየተዘጋጁ መሆኑን ምንጮች እየጠቆሙ ይገኛሉ። ምንም እንኳን ዲሞክራቶች
ተቃውሞ ቢያቀርቡም ኮንዶሊዛ ራይስ ግን ነጩ ቤተ መንግስትም ብቅ ብሏል። ምን ይፈጥሩ ይሆን? አብረን የምናየው ይሆናል። ከ60 ዓመት በኋላ ለመጀመሪያ ጊዜ በአላቅሳ መስጂድ የኢድ አልፈጥር ሶላት ሳይካሄድ ቀርቷል። በምስራቃዊ ኢየሩሳሌም የሚገኝ አላቅሳ መስጂድ ላለፉት 21 ቀናት እንዲዘጋ መደረጉም ይታወቃል። የእስራኤል ኃይሎች መስጂዱ እንዲዘጋ የሚል ውሳኔ ያሳለፉትም በጸጥታ ስጋት መሆኑን ማስታወቃቸውም የሚታወስ ነው። ዛሬ የኢድ አልፈጥር በዓል ምክንያት በማድረግም መስጂዱ ይከፈታል የሚል ተስፋ የሰነቁ በርካታ ሰዎች የኢድ አልፈጥር ስግደታቸውን ለማድረግ ወደዚያው አቅንተው ነበረ። ይሁንና የእስራኤል ኃይሎች ክልከላውን ባለማንሳታቸው ከመስጂዱ አጥር ውጭ ሆኖ መስገዳቸውን ዘገባዎች ገልጸዋል። በአላቅሳ መስጂድ የኢድ አልፈጥር ስግደት ለመጨረሻ ጊዜ ሳይካሄድ የቀረው እንደ አውሮፓውያን አቆጣጠር በ1967 የነበረም ሲሆን ያኔ በአካባቢው ጦርነት በመስፈኑ ነበረም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 11 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።